ሰበር ዜና ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች እንደምን አረፈዳችሁ። የረፋድ ዘገባዎችን አጠናክረን ይዘን መጥተናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ መሬት ያንቀጠቀጠ ከባድ ውጊያ በበርካታ የቤት አማራ ቀጠናዎች በፋኖ ኃይሎችና በብልጽግና ወታደሮች መሃል ተደረገ። የፋኖ ኃይሎች በበርካታ ቀጠናዎች ባደረጉት ውጊያ ድል እንደቀናቸው ሲሰማ ዛሬ ከሰዓት በተደረገ ውጊያ ፋኖ የአየር መቃወሚያ ዙ 23 ማውደሙም ተሰምቷል። በርካታ የብልጽግና ወታደሮች ሲገደሉ ምርኮም በገፍ ተይዟል ነው የተባለው። ዝርዝር ይዘንበታል። በሸዋም እንዲሁ ከባድ ጦርነት ሲደረግ በአርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የሚመሩት የፋኖ ኃይሎች በድል መንበሽበሻቸው ተነግሯል። እንቃኘዋለን። ወዲህ በፋኖ ስም ለዘረፋ የወጡ ፋኖነን ባዮች በፋኖ ቁጥጥር ስር መዋላቸው ተነግሯል። በፋኖ መዋቅር ውስጥ ሆነው ዘራፊ ስለሆኑ አመራሮችና አባላት በቀጥታ ከግንባር የደረሰን ቪዲዮ ማስረጃ አለ፣ እናሳያቸዋለን። ወዲህ የክልል ፕሬዚዳንቶች ክልላቸውን ይዘው ለመገንጠል እየተንቀሳቀሱ መሆናቸው ሲነገር የተደራጀ ገዳይ ቡድን አዲስ አበባ መግባቱንም መረጃዎች ያሳያሉ። በዝርዝር እንቃኘዋለን። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ጨምሮ ሌሎች መረጃዎችን ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ እንዲሁም ሀሳብ አስተያየታችሁን እየሰጣችሁን እስከ ፍጻሜው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃዎቹ ቀዳሚ ወዳደረኩት ሰፋ ወዳለ ትንታኔ ያለፋለሁ። ኢትዮጵያ እየፈረሰች ነው ተባለ። ቤኒሻንጉል ጉሙዝን ለመገንጠል እየተሰራ መሆኑ ሲነገር አብይ ከስልጣን የሚያነሳኝ ከሆነ ክልሌን ይዤ እገነጥላለሁ የሚሉ የክልል አመራሮች መበረከታቸውም ተሰምቷል። አዲስ አበባ መንገድ የሚዘጉ የኦሮሞ ሰርገኞችና የተመስገን ጥሩነህ ዘመዶች ችግር እየፈጠሩ መሆናቸው ተነገረ። የክልል ፕሬዝዳንቶች የሚያደራጁት አደገኛ ቡድንም መረን መልቀቁ ተነግሯል። ቤኒሻንጉል የተገደሉት አማራዎችም በሰፊው ይዳሰሳል። ትግራይም ሉዓላዊ ሀገር ለመሆን እየተሰናዳች መሆኗ ተነግሯል። እነዚህንና ሌሎች ጉዳዮችን በቅድሚያ በጥልቀት በትንታኔ እንመልከት። አዲስ አበባ በዲም ላይትና በመናፈሻ ተብለጨጫ ስትታይ ኢትዮጵያ የጥይት ድምፅ የማይሰማባት ሀገር ትመስላለች። ነገር ግን ኢትዮጵያ ቀስ እያለች በመፍረስ ላይ ያለች ሀገር ናት። ኦህዴድ ሆን ብሎ እያፈረሳት ይሆን አሊያም ደግሞ ሀገር መምራት ተስኖት ይሆን የሚለው ባይታወቅም ሀገሪቷ በመፍረስ ላይ ናት። ከትላንት ወዲያ በአንድ የህዝብ ማመላለሻ አውቶቡስ በቤኒሻንጉል ጉሙዝ ክልል በርካታ ሰዎችን አሳፍሮ ከዋና ከተማዋ አሶሳ ተነስቶ መዳረሻውን ግልገል በለስ ለማድረግ እየገሰገሰ ሳለ መሃል ላይ በታጣቂዎች የጥይት ርምታም ተከፍቶበት ሹፌሩን ጨምሮ 30 ሰዎች ተገድለዋል። ታጣቂዎቹ የፈለጉትን ገድለውና ዘርፈው ከአካባቢውም ወዲያው ተሰውረዋል። ታጣቂዎቹን ማን ያደራጃቸው ካልን የክልሉ ፕሬዝዳንት አሸድሌ ሐሲን ነው ሲሉም የመረጃ ምንጮች ይገልጻሉ። አሁን ላይ የክልል ፕሬዝዳንቶች በራሳቸው የሚመራ የታጠቀ ቡድን አደራጅተዋል። ሽመልስ አብዲሳ ከልዩ ኃይል ውጪ የሆነ ስውር ቡድን አደራጅቷል። ጀዋር መሐመድም ይህንን የሽመልስ አብዲሳን ጉዳይ በማጋለጥ ላይ ይገኛል። ኦነግ ሸኔ ኮሬ ነገኛ 120 ቡድን በማደራጀት የፈለጉትን ሰው ይገድላሉ፣ ያግታሉ፣ ይዘርፋሉ። እነዚህ ቡድኖች ተጠሪነታቸው ለአብይ አህመድ ነው። ሽመልስ አብዲሳ ይምራው እንጂ አብይ አህመድ ዋና አቀነባባሪ ነው። አክቲቪስቶች፣ ጋዜጠኞች፣ ባለሀብቶች ከቤታቸው በሌሊት ታፍነው ይወሰዳሉ። አፋኞቹ የኦሮምኛ ቋንቋ የሚናገሩ ሲሆን ፊታቸው በጭንብልም ይሸፈናሉ። የፌዴራል ፖሊስ የደንብ ልብስ ይለብሳሉ። በሌሊት ታፍነው የተወሰዱ ቤተሰቦች ወደ ፌዴራል ፖሊስና የአዲስ አበባ ፖሊስ ሄደው ሌሊት ፌዴራል ፖሊሶች ቤታችን መጥተው የቤተሰባችንን አባል ወስደዋል፣ የት ነው ያለው ብለው ሲጠይቁ የፌዴራል ፖሊሶች ምላሻቸው እኛ የምናውቀው ነገር የለም አልወሰድንም ብለው ግራ በመጋባት ስሜት ይመልሳሉ። እውነትም የፌዴራል ፖሊስ የሚያውቀው ነገር የለም። አፋኞቹ 120 ቡድን የሚባሉ ኮሬ ነገኛ ስለሆኑ የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ ራሱ ያደራጀው ቡድን እንዲሁ አለው። የሚቃወሙትን ከቦሌ ሚካኤል አሳፍኖ ወደ ሶማሌ ክልል ይወስዳል። የሲዳማ ክልል ፕሬዝዳንትም ራሱ ያደራጀው አደገኛ ቡድን አለ። ምን አለፋችሁ የራሱ ልጅ ከማይታዘዘው ከአማራ ክልል ፕሬዝዳንት አረጋ ከበደ ውጪም የሌሎች
ክልል ፕሬዝዳንቶች የራሳቸው ያደራጁት የታጠቀ ቡድን አላቸው። ኮሬ ነገኛና 120 ቡድን አዲስ አበባ ገብተው የፈለጉትን ይገድላሉ፣ የፈለጉትን ያግታሉ፣ ያሻቸውንም ያደርጋሉ። በፊት ያልታወቁ ኃይሎች ይባሉ ነበር። አሁን ግን እውቅና ተሰጥቷቸው በፓርላማ አባላት አዲስ አበባ ገብተው እንዲያፍኑና እንዲገድሉም ጸድቆላቸዋል። አዲስ አበባ ላይ የፌዴራል ፖሊስና የአዲስ አበባ ፖሊስ የደንብ ልብስ ለብሰው ወጣቶችን የሚያፍሱት 120 ቡድንና ኮሬ ነገኛ ናቸው። ወደ ቤኒሻንጉል ክልል ስንመለስ ቤኒሻንጉል ጉሙዝ ክልል በርካታ የአብይ አህመድ ፖለቲካ የሚሰራበት ክልል ነው። ቤኒሻንጉል ጉሙዝ ክልል የሐምዳን ደጋሎ ምልምሎች የሚሰለጥኑበት ስፍራ ነው። በክልሉ ፕሬዝዳንት የተደራጀው ቡድን በዚህ 8 ዓመት መተከል ላይ አማራዎችን ጨፍጭፏል። አማራዎች በዶዘር በጅምላ ሲቀበሩም ተመልክተናል። የክልሉ ፕሬዝዳንት አሽድሊ ሐሰን ኢትዮጵያዊ አይደሉም፣ ሱዳናዊ መሆናቸውን በርካቶች ይናገራሉ። ኦህዴድ እንደፈለገ የሚያሾረው ሰው ነው የሾመው። አማራዎችን አፈናቀል ብሎ አሽድሊ ሐሰንን ትዕዛዝ የሰጠው ኦህዴድ ነው። በአማራዎች ፋንታ የኦሮሞ ተወላጆች ሰፍረውበታል። መተከል የአማራ ነበር። ህወሓት ነው ወደ ቤኒሻንጉል ጉሙዝ ክልል ያካለለው። አማራዎች በገዛ መሬታቸው ተገድለዋል፣ ተፈናቅለዋል። በአማራዎች ፋንታ ኦሮሞዎችም አሁን ላይ እየሰፈሩበት ነው። እነ ሽመልስ አብዲሳ ትልቅ ስኬትም እያሉት ይጠሩታል። የክልሉ ፕሬዝዳንት አሽድሊ ሐሰን ቀን ነው የሚጠብቀው። ያደራጀው ታጣቂ ኃይል በደንብ እስከሚጠነክር ነው እየጠበቀ ያለው። ክልሉን ከመገንጠል ወደ ኋላ አይልም። ግብጽ ደግሞ ይህንን ተግባር ትደግፈዋለች ሲሉ ጉዳዩን በጥልቀት የሚያውቁ የመረጃ ምንጮቻችን ለሚዲያችን ተናግረዋል። ባለፈው የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ ለቅርብ ሰዎቹ ያወራው ቪዲዮ ሸልኮ መውጣቱ ይታወሳል። ቪዲዮ አብይ ከስልጣን የሚያነሳኝ ከሆነ ክልሉን ከኢትዮጵያ እገነጥለዋለሁ ሲል ይሰማል። ትግራይ ከአብይ አህመድ ቁጥጥር ውጭ ሆኗል። የትግራይ ኃይሎች ራሳቸውን የሚያዩት እንደ ሉዓላዊ ሀገር ነው። ኢትዮጵያውያን በገዛ ሀገራቸው ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አልቻሉም። በታጣቂዎች ይገደላሉ። ይህ የሆነው ደግሞ በኦሮሞማው ኦህዴድ መንግስት የሆነ ነው። ታሪክ የሚመዘግበው ይሆናል። መንገድ መዝጋት በክልሉ ብቻ ሳይሆን በአዲስ አበባም እየዘጉ ነው። በአዲስ አበባ የኦሮሞ ሰርግ ሲደረግ መንገድ እንደሚዘጋ ይታወቃል። አሁን ደግሞ የተመስገን ጥሩነህ ዘመዶችም ተለይተው ፍቃድ ተሰጥቷቸዋል። ዋና መንገድ ዘግተው ይጨፍራሉ። ጊዜ የሰጠው ቅል ድንጋይ ይሰብራል ይላል አማራ ሲተርት። የኦህዴድ መንግስት ሀገር በእጁ ሲገባ የሚይዘው የሚጨብጠውን አጥቷል። ጥጋቡን መቆጣጠር አቅቶታል ሲሉም የኢትዮጵያ ሕዝብ እንዳንገሸገሻቸው ይናገራሉ። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። ፋኖ በራያ ግንባር በወሰደው የመልሶ ማጥቃት እርምጃ የብልጽግና ኃይልን አሽመድምዶ ድል መቀዳጀቱን አስታወቀ። በፋብን ወሎ ቤተ አማራ ጀብደኛው ምኒልክ እዝ 102ኛ ኮር የ12ኛ ክፍለ ጦርን ለማጥቃት የመጣው የብልጽግና ኃይል በመልሶ ማጥቃት ድባቅ መመታቱን ከቦታው ዘጋቢዎቻችን ገለጹ። የብልጽግና ኃይል በዛሬው ዕለት ግንቦት 7 ቀን 2018 ዓ.ም በሰሜን ወሎ ዞን በራያ ቆቦ ከተማ በቅርብ ርቀት በአዲስ ዓለም በርና በሰንድዶ በር የ12ኛ ክፍለ ጦርን ከበባ ውስጥ ለማስገባት በሁለት አቅጣጫ ሙከራ ቢያደርግም ሳይሳካለት ውርደትን ተከናንቦ ተቀጥቅጦ ተመልሷል ሲሉም የፋኖ ኃይሎች አስታውቀዋል። የቀድሞ የዞበላምባ ክፍለ ጦር የሰራዊት አባላት የአሁኑ የ12ኛ ክፍለ ጦር ልማደኞቹ በሁሉም አቅጣጫ የመጣውን የአብይ አህመድን ቅልብተኛ ወታደር በመከላከልና በመልሶ ማጥቃት መጠነ ሰፊ ኪሳራም እንዳደረሱበት አስታውቀዋል። በአርበኛ ሀብተ ማርያም መንበሩ የሚመራው የ12ኛ ክፍለ ጦር በሻለቃ በመከፋፈል በሁሉም አቅጣጫ የመጣውን የብልጽግና ኃይል ላይ ቀድሞ ገዢ ቦታዎችን በመያዝና በሞርተርና በዲሽቃ እንዲሁም በመትረየስና በስናይፐር አይቀጡ ቅጣት በመቅጣት ሰብአዊና ቁሳዊ ኪሳራም አድርሰውበታል የተባለው በእውር ድንበር የሚመራውና ስሌት የሌለው የብልጽግና አገዛዝ ባቀደውና ባለመው ልክ ሳይሳካለት ሙትና ቁስለኛውን ሳያነሳ እያንጠባጠበም ክንደ ብርቶቹ 12ኛ ክፍለ ጦርን መቋቋም አቅቶት ወደ መጣበት በሽንፈት እንዲመለስ አድርገነዋል ሲሉ የፋኖ ኃይሎች አስታውቀዋል። የ102ኛ ኮር የአማራ ህዝብ የቁርጥ ቀን ልጆች የ12ኛ ክፍለ ጦር የሰራዊት አባላት የጦር ሰፈራቸውን ሳያስደፍሩ ዛሬም እንደ ትላንቱ ክብራቸውን በማስጠበቅ የኃይል የበላይነቱን ወስደውበታል ሲሉም የዓይን እማኞች ሁነቱን አረጋግጠዋል። የብልጽግና ኃይል የ12ኛ ክፍለ ጦር
አሃድ የሆኑትን በአንደኛ ሻለቃ በሁለተኛ ሻለቃና በሶስተኛ ሻለቃ ብርቱ ምት በመፍረክረኩ አስከሬኑን ለማንሳት ባለመቻሉ የአየር ኃይል ቢጠቀምም ክንደ ነበልባሎቹን ማቆም ተስኖት ውሏል ሲሉ አክለው የዓይን እማኞች ገልጸዋል። በመጨረሻም የአማራ ፋኖን ጥቃት መቋቋም ያቃተውና ቤተክርስቲያን በማውደም የሚታወቀው አገዛዞም ሆርመት ሆኖ በግምት ባስወነጨፈው መድፍ በዋጃ ከተማ የቅርብ ርቀት በተለምዶ ዋልካ መንደር ተብሎ በሚጠራው አካባቢ 2 ሲቪልና 6 ከብቶችን ገድሏል ሲሉ የዓይን እማኞች ገልጸዋል። በዚህ ያላበቃው ምኒልክ እዝ በምዕራብ ወሎ ግንባር በአገዛዙ ሰራዊት ላይ ድልን መቀናጀቱን አስታውቋል። አፋብን ወሎ ቤተ አማራ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ከአማራ ሳይንት አጅባር ከተማና ከመሐለ ሳይንት ደንሳ ከተማ ከወርቅ ማውጫ እስከ መሐለ ሳይንት ትምህርት ቤት የብልጽግና ኃይል ጥምር ጦርን ማለትም መከላከያ ሰራዊት፣ አድማ ብተና፣ ሚሊሻና የፖሊስ ኃይሎች ላይ በናልሞ አይስቴም የቀኝ አዝማች ይታገሱ አርጋው ልጆች ለወሬ ነጋሪ ሳያስተርፍ ሙትና ቁስለኛ አድርገውታል ሲሉ ሁኔታውን የተከታተሉ የአገዛዙ ኃይሎች ጭምር ለሚዲያችን ገልጸዋል። የአትሮንስ ሻለቃና አናብስቶች የብልጽግናን እንቅስቃሴ ቀድመው በማንበብ የጠራ መረጃ በመስራት ለማጥቃት የመጣውን ወኔውንም ጥበቡንም የተነጠቀውን የብርሃኑ ጁላን ሰራዊት ደፈጣ ውስጥ በማስገባት አይቀጡ ቅጣት ቀጥተውታል ሲሉ እማኞች ለሚዲያችን ገልጸዋል። በዚህ አውደ ውጊያ የተገኙ የፋኖ ድሎችም እንደሚከተሉት ለሚዲያችን ደርሰዋል። 45 የብልጽግና ወታደር አባላት ሲገደሉ 38 ቁስለኛ ተይዘዋል። 9 ክላሽ፣ 3 አብራራው፣ 1 ፉል፣ 1700 የብሬን ተተኳሽ፣ 812 የክላሽ ተተኳሽ፣ 18 የእጅ ቦምቦችና 18 የወገብ ትጥቅ በፋኖ ተማርከዋል ነው የተባለው። ከዚህ በተጨማሪም ዙ 23 ከጥቅም ውጭ ማድረግ የተቻለ ሲሆን የብልጽግና ኃይል ሲጠቀምበት የነበረ 3 መኪኖች ከጥቅም ውጭ መደረጋቸውንም የክፍለ ጦሯ ህዝብ ግንኙነት ክፍል ኃላፊ አርበኛ ዮብ አሸናፊም ለሚዲያችን በላከው መረጃም አስታውቋል። ወደ ቀጣዩ ዘገባችን አልፋለሁ። በመንዛ አውራጃ በ4 አቅጣጫዎች የገባው የአገዛዙ ጦር ድባቅ ተመታ ሲሉ የፋኖ ኃይሎች አስታወቁ። የመዘዞና የባሽ ነዋሪዎችን ለመታደግ የተካሄደው ተጋድሎ በድል ቀጥሏል ሲሉ ፋኖ አስታውቋል። በሸዋ ጠቅላይ ግዛት እዝ መንዛ አውራጃ የመዘዞና የባሽ ህዝብን ለማጨፍጨፍና ለመዝረፍ በ4 አቅጣጫዎች የተንቀሳቀሰው የአገዛዙ ስልጣን ጠባቂ ሰራዊት በአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ ብርቱ ክንድ አይቀጡ ቅጣት እየተቀጣ መሆኑ ታውቋል። የአገዛዙ ኃይል ከሞላሊና ከመሃል ሜዳ ወደ ባሽ እንዲሁም ከጣርማበር ከደብረ ሲና ወደ መዘዞ በመንቀሳቀስ ጥቃት ለመሰንዘር ቢሞክርም በመሐመድ ቢሆነኝ ኮርስር በሚገኙት የወንዱ አስቻለው ደሴና የበረራ ክፍለ ጦር አባላቶች ድባቅ ተመቷል ሲሉ የፋኖ ኃይሎች አስታውቀዋል። በባሽ ግንባር ከሞላሊና ከመሃል ሜዳ የመጣውን የብልጽግና ኃይልን በማረፊያ በቁርጥ አምባና በቴሌው አካባቢ የገጠሙት ነበልባሎቹ የፋኖ ሻምበሎች በፈጸሙት የጨበጣ ውጊያ የብልጽግና ኃይል ሙትና ቁስለኛውን እንኳን ማንሳት እስከማይችልበት ድረስ ደቁሰውታል የተባለው። በተጨማሪም አባት አርበኛው መካሽ ንጉሴ ብርጌድ በባሽ ማርያም የገባውን የአገዛዙን ጦር አይቀጡ ቅጣት መቅጣቱን የዓይን እማኞች ገልጸዋል። በሌላኛው ግንባር በመዘዙ በኩል ከይስማ መስክ እስከ አሞራው ገብርኤል የገባው የብልጽግና ኃይል በወንዱ አስቻለው ደሴ ክፍለ ጦር ሻምበሎች አማካኝነት ድባቅ የተመታ ሲሆን የመዘዞ ክላስተር አባት አርበኞች ኃይለ ብርጌድ በኮርበቲት በኩል የገባውን የአገዛዙ ኃይል ከፋኖ ጋር በመናበብ በመምታት ወደ መጣበት መልሰውታል ሲሉ ከቦታው ሁነቱን የተከታተሉ የመረጃ ምንጮቻችን ገልጸዋል። አሳምነው እዝ የህዝቡን ደህንነት ለማስጠበቅና የአገዛዙን ኃይል ለመመከት የሚያደርገውን ተጋድሎ በድል የታጀበ መሆኑን የገለጸ ሲሆን የህዝቡ የህልውና ትግል በተግባር ክንድ ተጠናክሮ እንደሚቀጥልም አረጋግጧል። በመጨረሻ የጎጃም ፋኖ በፋኖ ስም ተሰግስገው ፋኖ ውስጥ ያሉ ሌቦችን እያጸዳ መሆኑን አስታወቀ። 64ኛ ክፍለ ጦርን ለማፍረስ 3 ጊዜ ያፈነገጠው ቃል ኪዳን ሊቁን ተልእኮ ይዘው የፋኖን ስም ለማጥፋት በጥቁር አስፓልት ህዝብን ሲዘርፉ የነበሩ የፋኖ አባል ነን የሚሉ ኃይሎች በፋኖ ቁጥጥር ስር መዋላቸው ተነገረ። ከዚህ ጋር በተያያዘ ፋኖ እነዚህን ኃይሎች በቁጥጥር ስር ከዋለ በኋላ ያደረገላቸውን ቃለ መጠይቅ እንድታደምጡ ጋበዝናችሁ። እኛ ከወዲሁ ተሰናበትን። ተመስገን እስኪ አሁን አንተ
የአማራ ፋኖ በጎጃም የስምንተኛ ክፍለ ጦር የበላይ ዘለቀ ስምንተኛ ክፍለ ጦርና የአባኮስተር ብርጌድ ጠቅላይ ሻለቃ አባል ነህ። አባል ሆነ ስትቆይ የወጣህበት ዓላማ ምንድነው? ለአማራ ህዝብ ነጻነት ነው። እሺ ለአማራ ህዝብ ነጻነት ከወጣ ለምንድን ነው ዝርፊያ ልትፈጽም የቻልክበት ምክንያት ንገረን እስኪ። ያው ቃልዬን የላከን በሰላም ማለት ነው። ከዚህ በፊትም እንትን ብለን አናውቅም ነበር፣ ግን ዛሬ ላይ የተላክን ከሱ ነው። ሰርታችሁ ነው ብሎ የላከን እሱ። ማን የላካችሁ? ቃል ኪዳን ልቁ። ያው ከሱ ጋር ተሰሩ የነበረ ከዚህ በፊትም አብራችሁ ተሰሩ ነበረ? የለም የምንሰራው ነገር የለም። አሁን ላይ ብቻ ነው በቃ ሰርታችሁ ነው ኬላ ብሎ የላከን ዛሬ ላይ። በማን ስር ነበራችሁ? አሁን የፋኖነት ቁመናችሁ በቃል ኪዳን ስር ነበራችሁ? አይደለም በሻለቋ ነበረ። ከዛ በሻለቋ ያው በነበረው በኬላ ነበር እንትን ምክንያት መኮራረፍ ነበረ በሰዓት ማለት ነው። እሺ ከዛ በኋላ በዛ ወጣን ዝም ብለን እና ደባይ ጨቄ ጋር ዝም ብለን ተጠጋን እንጂ ደባይ ጨቄ ላይም አልገባንም። ዝም ብለው ወደዚህም ስንል ስለነበረ ከዛ በኋላ እያለ ዝም ብሎ አስጠግቶ ምግብና ምናምን ብቻ እንትን አለ። ከአባኮስተር ብርጌድ ወደ ጮቄ ብርጌድ የሄዳችሁበት ምክንያት ምንድነው? በዋናነት ምንድነው? አሁን ያስከፋችሁ ሻለቃው ያስከፋቻችሁ ምክንያት ምንድነው? ሄዳችሁበት ምክንያት ስለዘረፋችሁ ነው? በኬላው ብር ነው ስለተጠየቃችሁ ማለት ነው። ይኸውልህ ስትናገር እያዋሻህ አትናገር ነው። አይደለም ሀቁን ነው የምናገር እኮ ነው። እውነታውን ተናገሩ። በኬላው ነው በተሰራው ብር ባለመስማማት ማለት ነው፣ በንግግር ባለመግባባት። ከዛ በኋላ ከናቤል ጋር በነበረው መኮራረፍ ሄድ እዛው ውጭ ምንም ነገር ሻለቃው ምንም ይሄን አለች። አሁን ትእዛዝ ሰጥቷችሁ ወደዚህ ልትመጡ የቻላችሁ ሻለቃዋ ናት ወይስ ማን ነው? አይደለም ቃል ኪዳን ነው። ቃል ኪዳን ብቻ ነው የሰጣችሁ? አዎ። ደረሰኝ አዘጋጅቶኝ የላካችሁ ወይስ ምንድነው? ደረሰኝ ከዛ የመጣ ደረሰኝ ይመስለኛል። ደረሰኝ ስላለኝ ድምጽን ሞቅ እያደረገ ቃል ኪዳን ነው ደረሰኙን ያዘጋጀላችሁ ያስመጣላችሁ? አዎ ራሱ ማለት ነው። አዎ። ከዚህ በፊት የሰራችሁት የስርቆት ወንጀል የለም? ምንም ነገር የለም። ወደፊትስ ምንድን ነበር ያሰባችሁት? ማለት ከቃል ኪዳን ጋር ሆናችሁ ምን ይላችሁ ነበር? ምን ለመስራት ያሰባችሁ ነበር? አሁን ሳትዋሽ ይቅርታ መጠየቅም ስላለባችሁ ማለት ነው። ወደፊት አስባችሁት የነበረው ድርጊትም ካለ እሱን በደንብ እያስረዳችሁን ሄዱ። ስለዚህ ወደፊት ልትሰሩት የነበረው ተግባር ምንድነው? ተመስገን እንዳንተ ወደፊት ምንም አይነት ለመስራትም ለማቀድም ምናምን እንትን ብለንም አናውቅም ከሱ ጋር ማለት ነው። ከመንቀሳቀስ ውጭ ማለት ነው። በዚህ ልክ ነው የሚል ነገር አውርተንም በህይወታችንም አናውቅም። እኛም ተነጋግረን ነበር ከነ ዮሴፍ መጥቶ በነበረ ሰዓት ማለት ነው። ከዛ ከሁለት ሳምንት በኋላ ወደ ሻለቋ እንደምንመለስ ተነጋግረን ነው ከነ ዮሴፍና ከነ አቤል ጋር ማለት ነው የጨረስንበት። አሁን ታዲያ ይሄን ስርቆት እንድትፈጽሙ ትእዛዝ የሰጣችሁ ማን ነው? እሱ ነው ቃል ኪዳን። ስለዚህ ቃል ኪዳን ጋር ሆናችሁ እየሰረቃችሁ አብራችሁ ከሱ ጋር መንቀሳቀስ ነበር ፍላጎታችሁ ማለት ነው። በዛ ልክ ሳይሆን አሁን ላይ በመጣበት ሰዓት አብረን መንቀሳቀስ ጀመረ። እሱ እኮ የክፍለ ጦር አመራር ነው። ምን አገባው ነው አሁን ስለናንተ? ስለዚህ ኬላ እሱ ይመለከተዋል ወይ ነው? ይሄን ተናገሩ እስቲ በደንብ። ይመለከተዋል አይመለከተውም? ስለዚህ እናንተ ከማይመለከተው ሰው ጋር የምትንቀሳቀሱበት ምክንያት ምንድነው? ያው ለጥቅም ብለን ነው። እኛም በቃ አሁን ላይ እንዳጠቃላይ ይወጣንበት የዛሬው ማለት ነው። በቃ ለግላዊ ጥቅም ለግል ጥቅማችሁ ስትሉ ነው። አዎ የዛሬው ማለት ነው። ከዚህ ወጣንም አናውቅም በቤታችን። ስለዚህ እስኪ እንደው የአማራን ህዝብ ምን ትላለህ? ቃላቱም የለኝም ማለት በይቅርታም እንኳን እንትን የማይባል ነገር ነው። እሺ ማን ነበር ስምህ አንተ? ተመስገን። ደረሰኙ የት ነው ያለው? ደረሰኙ ያውቃል ነው ያዘው? አዎ ያውቃል። አብራችሁ ለዝርፊያ ተልኳል? አዎ። ከየት ነው የመጣ ደረሰኙ? ምንጩ ከብቸና ነው የመጣ? አዎ። ደረሰኙ ምንድነው የሚል አለዩትም። ደረሰኙ በምን የተሰየመ ነው ደረሰኙ? በቃል ኪዳን ስም ብቻ የታተመ ነው እንዴ? ሲጽፉ ነበሩ እና ያውቃል ስለነበሩ ደረሰኙ ምን አይነት እንደሆነ ማይቻል። ያስመጣው ማን ነው? ቃል ኪዳን ያስመጣላችሁ? አዎ። ያሳተመውም ቃል ኪዳን ነው። እኔ እንጃ ስላለዩት ማለት ማህተም ይኖረው አይኖረው አለዩት። ግን ያስመጣው ቃል ኪዳን ነው። አዎ። እሺ ማን ነበር አንተ ስም? አረጋ። ማን ነው ወደዚህ ቦታ የላከ ለስርቆት የላከ ማን ነው? ቃልዬ ነው የላከ? ምንድን አድርግ ብሎ ነው የላካችሁ? ኬላ ሰርታችሁ ነው ብሎ። ለምንድን ልታውሉት ነው ገንዘቡን? ለግል ጥቅማችሁ ማለት ነው። ለቃል ኪዳን ነው ሙሉውን ብር የምትሰጡት የነበር? አሁን ለጋራችሁ ስንት ሆናችሁ ነው ለይሄንን የዘረፋችሁትን ብር የምትጠቀሙበት የነበር?
አምስታችሁ ማን ማን ናችሁ? በደንብ ተናገር። አረጋኝ ታሚ በረከት ያውቃል። እሺ ያውቃል ማለት ቃል ኪዳን አጃቢ ነው አይደል? እሱም አብሮ እንዲዘርፍ ልኮታል። ድምፅን ሞቅ እያደረጋችሁ እሺ። ያውቃል ቃል ኪዳን አጃቢ ነው። የያዘው መሳሪያ ምንድነው? ተረተር ክላሽ። ኦኬ ማህተሙን ስለ ማህተሙ ምን ስለደረሰኙ የምታውቀው ነገር አለ? አላየሁትም። ደረሰኙ ምን አይነት እንደሆነ ደረሰኙን አላወቅኩም። በረከት ለምንድን ነው የመጣ? ለምን ዓላማ ነው ወደዚህ የመጣ? ቃል ኪዳን ስሩ ብሎ ነው የላካችሁ? እና ምን ያህል ገንዘብ ሰራችሁ? ደረሰኙ ከየት የመጣ ነው? ደረሰኙን የያዘው ማን ነው? ያውቃል ነው። እና አሁን ያውቃል እንዴት ጠፋችሁ? ከእናንተ ተለይቶ እንዴት ጠፋ? አብሮ እየመጣ እያለ ነው ወደ ቁርአንስ ታጥፎ ሲሄድ እኛ ነው ወደ መጣ። እንዴት ወደ ልህር ነው አላችሁ? ወደዛ ነው ዝም ብሎ ሄደ። እኛን አላመከረም። ቃል ኪዳን አብሮ ልኮታል ዞር። አዎ ማን እያጀበው ነው ቃል ኪዳን እሱን የላከው? አጃቢ የለውም አሁን ቃል ኪዳን? እና ይሄን ስሩ ነው ብላችሁ ነው የላካችሁ? አዎ ማን አንተ ገንዘብ ያጅ ነህ? እኔ ተቀብሎን ከያዘ ሰይፍ ጸሐፊያችሁ ማን ነበር? ያውቃል ይጽፋል። በረከት ደግሞ ገንዘብ ትይዛለህ። ብሩን እየተቀበለ ሰይፍ ሲያዘው ሲል ይይዛል። ምን ያህል ነው አሁን ሹፌሮችን የተቀበላችኋቸው? 2000 3000 ሲል ነው የምሰማው። እሱ ነው የሚቀበላቸው። እሱ ነው የሚቀበላቸው 2000 3000 እያለ አልከፍልም፣ በዚህ ደረሰኝ አልከፍላችሁም፣ ገንዘብ አልከፍልም ብሎ የሄደ ሹፌር አለ የለም? አልከፍልም ብሎ ከዛ ከፈልልን ችግር የለም ስልክ ምናምን ብሎ ተስፋ አስከፍሎ እንጂ እምቢ ያላችሁ ሹፌር አለ። ደረሰኙ ህጋዊ ስላልሆነ በዚህ ደረሰኝ አንከፍልም ቢሏችሁ እምቢ ብሎ ግን በጉልበት አስከፍሎታል። አይደለም? ታሜ ይዘው የነበርከው ክላሽ ምንድነው? ተረተር ነው። ያውቃልን ተረተር ነው ያዝከው? ያውቃል ምንድን ነው የያዘ? ኮሪያ። የማን ናት ኮሪያዋ? ከመከላከያ ወጣች ነው። መቼ ወጣችሁት ነው? ሳምንት። ቆይ አሁን ይሄንን ዝርፊያ ስትፈጽሙ ማለት ነው የምታገኙትን ሰው በሙሉ እርምጃ እንድትወስዱ ትእዛዝ ሰጥቷችሁ ነበር? ሰው ካገኛችሁ ምንድን ነው ያላችሁና? በቃ 3 መኪና 4 መኪና ሰርታችሁ ተመልሳችሁ ነው ያለው። 3-4 መኪና ስሩና ቆራርጣችሁ ተመልሳችሁ ነው ተወሩ። ይሄን ያላችሁ ቃል ኪዳን ነው። እናንተ ወገን ሲይዛችሁ ያዛችሁ ፋኖ ነው አይደለ? ፋኖ ሲይዛችሁ እርምጃ ለመውሰድ ዝግጁ ነበራችሁ ፋኖ ላይ ወይስ እንዴት ነበረ? ማለት ነገር የለም። ምክንያቱም ጥፋቱ የራሳችን ነው እናውቃለን። ጥፋቱ የራሳችን ነው፣ ወንጀሉ የራሳችን ነው እናውቃለን። ታዲያ ለምንድን ነው ተኬላ ቦታ እዚህ ድረስ እየሮጣችሁ የመጣችሁ? መከላከያ ቦታችሁ ስለመጣ ስለነበረ እና እነሱ ነው የመሰሉት ወደዚህ መጡ ማለት ነው። እነሱ እየተከተሉ ነው አይደል? አዎ። አሁን ቀጥታ ገንዘቡን ይዛችሁ የት ነበር ትሄዱ የነበረ? ቃል ኪዳን ላይ እሱ እየደወለላችሁ ነበረ? አዎ ነው ምናምን ነበር። ይበቃችኋል ቶሎ እያላችሁ ነበር? አዎ። አሁን እሱ የት ነው ያለ? ስራው ምንድን ነው? አሁን ላይ ለረፍት ነው የመጣው ነው ያለን። ሙሉ ስራውን ትነግረኛለህ ማለት? አሁን እኔ የምሰራ ምንድን ነው ይላችኋል? ለረፍት ነው የመጣው ግን በክፍለ ጦር ላይ ኦርዲናንስ ያለው። ስንተኛ ክፍለ ጦር ላይ? አሁን የስምንተኛ ክፍለ ጦር ኦርዲናንስ ነኝ ይላችኋል? ሆኛለሁ ነው ያለን። እሺ አሁን ለረፍት በሕክምና ኬዝ መጥቻለሁ። ለትንሽ ቀን ረፍት ነው ያለው እና ለረፍት የመጣ ሰው እንዲዘርፍ ትእዛዝ ይሰጣል። ታዲያ ለረፍት ከመጣ እናንተ ትእዛዝ እንዴት ይሰጣችኋል? ያው እሱ እንደዛ ሲለን በቃ ለጥቅም ነው የሚያመረን ማለት ነው። ከዛ ገንዘብ ላይ ተካፋይነት ለመሆን ብቻ ነው። መጠቀም ስለፈለጋችሁ ብቻ ነው የመጣችሁ። ልጁ ግን የቆመ ለምን ይመስላችኋል? አሁን ቃል ኪዳን አላማው ምን ይመስላችኋል? እንጃ እሱን ማወቅ